እና እቺ ሴት ደግሞ ላለፉት 10 ዓመት በስራ በስደት በተለያየ ሁኔታ ቤተሰብን በመርዳት በሚል ስምም ብቻ ለስራ ብላ ወጣለች እና ወይ ከገንዘቧ አልሆነችም ወይም ከትዳሯ አልሆነችም ወይም ደግሞ ከቤተሰቦቿም አልሆነችም ሊሆን ይችላል። በዚህ ሰዓት ምን አይነት ስሜት ይሰማታል ብላችሁ ታስባላችሁ? መማር አለብሽ። ቢያንስ 1 ዓመት ለራስሽ ብትሰጪ ያን ያህል የተካበደ ነገር ነው ብዬ አላስብም። ምክንያቱም ላለፉት 10 ዓመት እንኳን ለገንዘብ ብለሽ ጊዜሽን ስላባከንሽ ማለት ነውና አሁን ከዚህ በኋላ ያለውን ህይወትሽን ግን ለማሳመር ነገሽን የተሻለ ለማድረግ 1 ዓመት ስጪ። ምናልባት ስራ ቦታሽ ሊሆን ይችላል ያለሽው ስራሽን እየሰራሽ በየትኛውም ቦታ ላይ ልትሆኚ ትችያለሽ። ለማሳመር አይምሮሽን የምትጠቀሚበት ሰዓት መሆን አለበት። ሜቢ በዛን ሰዓት ላይ እንዲህ ብሎ ያወራሽ ሰው ላይኖር ይችላል። ገብቶሻል አይደል? ብዙ ራስሽን ለእንደዚህ አይነት መማሪያ አይነት ፖድካስቶች ራስሽን አጋልጠሽ ላይሆን ይችላል። አሁን ላይ ግን 1 ዓመት ከምንም ነገር መራቅሽ ያን ያህል ትልቅ ነገር ነው ማለት አይደለም፣ ወይም እንዴ የሚያሰኝ ነገር አይደለም። ምክንያቱም ነገሽን ነው የምታሳምሪው። ነገ የተሻለ ህይወት ለመኖር በ20ዎቹ የባከነውን እድሜ በ30ዎቹና ከዚህ በኋላ ለሚቀጥለው ህይወትሽ መድገም የለብሽም። አንቺ ራስሽን በፈለግሽው ቅርጽ መስራት ትችያለሽ ማለት ነው። ገብቶሻል አይደል? ስለዚህ ምን ትመስላለች እናት? እንዴት ነው ለልጆቿ የምትሆነው? የቤት እመቤት እንዴት ነው አክት የምታረገው? ነገ ለባሌ ምን አይነት ሚስት ነው መሆን የምችለው? ነገ አብራኝ ቤት ውስጥ ለምትሰራው ለምታግዘኝ እህት እንዴት ነው የምሆነው? ምን አይነት ፊሊንግ ነው ለሷ ያለኝ? ብታበሳጨኝ የሆነ ነገር ቢፈጠር እንዴት ነው ለሷ ሪአክት ማደርገው? ገባሽ አይደል? ለጎረቤቶቼ በአቅራቢያ ያሉት ምን አይነት ሴት ነኝ? ምን አይነት የቤት አንዳንዴ ያለፈውን ህይወታችንን እንድንደግመው የምናደርገው እራሳችን ነን። እንዴ ዓለም ሰፊ ናት እኮ። ምን አለ ለራሳችን 1 ዓመት ብንሰጥ፣ ምን አለ ራሳችንን ብናዳምጥ፣ ስሜታችንን እኔ ምንድነው የምወደው ምንድነው የምጠላው፣ ላለፉት 10 ዓመት በህይወቴ ላይ ምን አድርጌያለሁ፣ ለራሴ ምን የሰጠሁት ነገር አለ ብለን ካሰብን እኮ ለራሳችን ምንም አላደረግንም። ምንም ማለት ነው። ብዙ ኤክስፒሪየንስ ማድረግ ያለብን ነገር አለ እዚች ምድር ላይ። ከዛ ነገሮች ውስጥ አንዱ ሩቅ ሳትሄጂ አይምሮሽ ላይ መስራት ነው። አይምሮሽ ላይ ደግሞ የምትሰሪው በምትፈልጊ ጉዳይ ላይ ዩቲዩብ የሚባል አፕሊኬሽን አለ። ስለ ትዳር ከሆነ ስለ ፍቅር ግንኙነት ከሆነ ራስሽን አስተምሪ በሚገባሽ ቋንቋ። ብዙ ጋር ያም እሱ ማን ነው፣ ከኔ ምን ወዶ ነው የቀረበኝ፣ እኔስ ከሱ ምን ወድጄ ነው የሚለው ነገር ሳይኖር ዝም ብለሽ ገብተሽ ከሱ ደስታ ለማግኘት ከሆነ እመኝኝ ያ ሰው ያንቺን ጎዶሎ ነገር ነው በአንድም በሌላ መንገድ የሚነግርሽ ወይም የሚያሳይሽ። በሆነ ነገር ከተቆጣሽ ወይ በሆነ ነገር ካልተስማማችሁ አንቺን ሳገኝ ነው የስራዬ ሁሉ የተበላሸው ሊልሽ ይችላል። ከዚህ የበለጠ ምን ሌላ እንደገና የልብ ስብራት አለ? ይሄ ሁሉ